ይህንን ያውቃሉ አጫጭር ሰዎች ተስፋ እንኳን ለመቁረጥ ቁመታቸው እንደማይደርስ እንደንሳለን በቃ ይጠጣለታል ፏ ነው ተጣማ እንዴ ምን ሆናችሁ አንቺ ማጠጨም የታወቀው እኛን ተጣጣልሽ ዳንስም አልደንስም በእና እኔ ደንስልሻለሁ አደንሽም ቁጭ ሳይልሽ እኛ እንዝናናለን በቃ በቃ ከናንተ ጋር ቫይብ ለበስ መጠጥ ማጠጨም ዳንስም አልደንሽ አብሮ መሆኑ ራሱ አንድ ነገር ቀውጣዋለን ይኸውልህ የኔ ልጅ ከዚህ በኋላ እኔን እንደ ጓደኛ አድርገኝ እሺ እውነትን ነው አባዬ አዎ እስከ መቼ እንደዚህ ጭምት ብለህ የኔ ልጅ እኔም ምልሽ አራዳ ልጅ ክብሪት ወይም ላይተር ይዘሻልን ትንሽ ጆሮዬ አልሰማረኝና ልካከም ነበር የመጣሁት እሺ በቃ ካርድ አውጣላለሁ እሱና ትመረመራለህ ስንት ነው 3000 ብር ብቻ ካርዱ ሰማሁ አሁን ሰምቻለሁ አሁን ሰማሁ አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዞሩ አረቄ እረበክሽ ተጫውተሽ ሙተሻል ባንቺ ቤት ቀለድሽ በቃ ልብሽ ውልቅ አለ አይ በቃ አይናደዱ ግድ የለም ይረጋጉ ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ ምንድነው አንተ የምትወረጫጨው ደግሞ ምን ባካ አባዬ ደብሮኛል ምንም ደስ የሚል ነገር የለም እኔ እዚህ ጋር ደስ ብሎኛል ስታይ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል እንዴ አንተ አልሰማ እንዴ እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ እንጂ በጊዜ አገባም አዎ እዛ ነበር ማለት ነው የምታመሸው እሱን እኮ ነው የምልህ እኔ እሱ ለምን እሺ ለምን እንደዚህ ነው እኔ እንደ ዘጉበት ዘነዘሩ እዚህ ያለው አይደል አለ ዘነዘሩ ከስር ነው ያስቀመጥኩት ኧረ ቶሎ የሆነ ነገር ይወስኑ ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል አይ ግን ችግር የለውም እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምን ቆይባት ይዤ መጥቻለሁ አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩ ሰው በመሃል ሊጣላ ይችላል አይደል ሰይጣን አለ አሁን አንስቼ ሰው በመታስሽ እንዴት አይነት ነገር ነው እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር ሃይ ሰላም እርሶ ነው የቤቢ አባት እኔ ነኝ ኦኬ እሺ ልጆትን ለማግባት ሽምግልና መጥቼ ነው የት አሉ ሽማግሌዎቹ ኖ ራሴ ነኝ ሽምግልናም ቆመው የምን ሽማግሌ ነው ራሴ ሽምግልና ልቆሚ ነው አዎ በነገራችን ላይ ፋዘር ልጆት ግን ምን አለው ቤት ምናምን የቤትም አለው ኦኬ እሺ መኪና ምናምን መኪና የስፌት ገዝተንለት ነበር ይሆናል እቺን ያዟት እሺ 5 ሚሊዮን ብር ቼክ ነው ነገርሽ ላይ በቃ ማይችለው ቤት ስራ ነው ገንፎ ሲያገነፋ ብታዩ በስማ አሲት ጥላ ማለት እንዴ አምጡ ቼኪንግ አሲት ይጥላል እህል እንዴት ነው የሚጣለው ከጥራት እኮ ነው እሺ አላገባውም ይኸውልህ የኔ ልጅ ከዚህ በኋላ እኔን እንደ ጓደኛ አድርገኝ እሺ እውነትን ነው አባዬ አዎ እስከ መቼ እንደዚህ ጭምት ብለህ የኔ ልጅ እንደ ጓደኛ ማውራት የምትፈልገውን ማድረግ የምትፈልገውን ከኔ ጋር ማድረግ ትችላለህ እሺ የኔ ልጅ የራሴ ቻካስሽ ከች ብላለች እኔም ምልሽ አራዳ ልጅ ክብሪት ወይም ላይተር ይዘሻልን ካሌለሽ ጣጣ የለውም ይቻማሽ ምን ይሄ በየ በጣም ሹፍሽኝ መሞከር ፈልገሽ ነው እንኪ ሞክሪ ቆይ ያለሽ ነው
እንዴ ወንድሜ ወይ ጉድህን አልሰማህ ባለፈው አብራህ የመጣችው ልጅ ከሌላ ወንድ ጋር መጣች ባለፈው ያሟል በእናትሽ ንግባ ምንም አያመውም ትክክል ነው ያሟል ንግባ ዝም በል ልንገራ ከሌላ ወንድ ጋር ገባች ያማይቢ ዝም በል አንቺ ንግባ በእናትሽ እንዴ አስታወስኩሽ አንቺ ባለፈው አይደለሽ እንዴ አንቺ ራሱ ካጂ ጋር ትመጣለች እንዴ ከሷ ጋር የመጣው ልጅ ደግሞ ሌላ ሴት ይዞ መጣ ኧረ እባክሽ እውነትም ያመዋል ልክ ነህ ና ንግባ ጠጋ ይኸው ከርተት ጠጋ በቃ የእኔ አባት ውልውል ነው። ሰላም ነው። በሰላም መጡ። ቴንክ ዩ ጋሺ እንኳን ሰላም መጡ። ቴንክ ዩ ጸዳለ ካሮሾች ነን። ጸዳለ ካር ጽድት ነው የምናደርገው። እዚህ ስመጣ የመጀመሪያ ነውና እንዴ ነው ሙሉ ሚዲያው እኮ ስለኛ ነው የሚወራው። አልሰሙም ነው እኛ እንዳለመታደሉ ንፉግነቱ ነው። እኛ ስናጥብ መኪና ብቻ አይደለም የምናጸረው፣ ብራንድ ልንቀይር እንጂ። እንዴት ቅርብ ጊዜ አንድ ወዳጃችን ፋሚሊ ካር ማርሴዲሷን እንድናጥብ ሰጠን። አጥበን ጨርሰን ስናቀብለው ምን ቢሆን ጥሩ ነው ልክ ሲያስነሳው ካዲላክ ሆኗል። እሱ ብቻ አይደለም። እሺ አሁን እሱ ከመምጣቱ በፊት ብሔራዊ ወታደሮች ኦራል ይዘው ልመጡ እንድናጸደው ልክ ቁልፉን ሰጣን። አጥበን ጨርሰን ምን ቢሆን ጥሩ ነው ታንኮና አገኘ እናል ነው በቃ የኔ ነው። አንዳንድ ነገሮች ይካልክ ምንድነው አባት ወራበት ምንድነው ውሃ አምጣለት ምንድነው ወራበት ምን ተፈጥሮ እንጃ ምን እንደሆነ እንዴት ጋቢና ቆሻሻ ይዞራሉ? ቼክ አድርግ እባክህ። እንዴ መጣ ያለ አይደል ቆሻሻ አውጡ አለ በዘንቢል በማዳበሪያ አድርገው ትራሽ ካባል እዛው ተጨምሯት ቆሻሻ ይዞራል። የሚሸት ነገር አውቆ ነው የጓደኛዬ ፍቅረኛ ነው እሱ በእግር ስለሚያንከራተታት እኔም በመኪና ሲያንከራተት ነው። በጭራሽ ምንም ቅናት አይደለም። ወንበር ያስቀይሮታል። በጣም ነው የሚጠነቦ ይከረፋል። ካገኘኋት ሁለት ቀን ሙሉ ሲሸጠኝ የነበረች እሷ ነች ማለት ነው። እሷ ነች። ተቀይሯል። የመኪናው ተቀይሯል። እሷ ነች። አንተ ሾካካ ሂጂልኝ በቃ አባ ብር ጨምራለሁ። አስተካክልልኛ። ይስተካከላል። ገንዘብ ግን ያስጨምራል። ጨምራለሁ። አዝደው ዛሬ ለምን ክለብ አይወጣል እንዴ? ያበላሳብ ይቀወጣ አይደል? በቃ እንደንሳለን። በቃ ይጠጣለታል። ፏ ነው። ተጣማ እንዴ? ምን ሆናችሁ? አንቺ ማጠጨም የታወቀው እኛ እንጠጣለን። ዳንስም አልደንስም። በእናትህ እኔ ደንስልሻለሁ። አደንሽም ቁጭ ሳለሽ እኛ እንዝናናለን። በቃ ከናንተ ጋር ቫይብ ለምን መጠጥ ማጠጨም ዳንስም አልደንሽም። አብሮ መሆኑ ራሱ አንድ ነገር ቀወጣዋለን። እሷ ተቀመጣ አብሮ መሆኑ በቃ እንዴ ለውሻዬ ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ምግብ ኩክ አደርግላታለሁ። ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ፣ አጥቦ ተልጦ የተከተፈ ድንች፣ እንዲሁም ደግሞ የመስከቲ ሩዝ ነው። ድንቹንና ሩዙን ከጨመራችሁ በኋላ ቆያችሁ ስጋውን ትጨምሩታላችሁ። አብሮ ስለሚቀቀል የበግ ቅቅል ነው የሚሆነው። ሳይድ ላይ ደግሞ በመጥበሻ እንደዚህ ሳሳ ተደርጎ ስላይስ የተደረገውን ስጋ ኦሊቭ ኦይል ወይም ኦሪጂናል ቨርጅን በሆነ ኮኮናት ኦይል ነው የምሰራላት። እኔ ለጥርሷ ጤንነትና ጠረን ስለምጨነቅ ብዙ ጊዜ ኮኮናት ኦይልን ፕሪፈር ማድረጋ። ከዛ በቃ በቅመማ ቅመም በምትፈልጉት ሲዝን ማድረግ ነው። የተወሰነ እስኪ ውሃ ድረስ ይሄ ምግቧ እየደረሰ ነው ያለው። ዩሚ በጣም ነው ቅቅል የምትወደው፣ ግን ከተደጋገመ ነው የሚያስጠላው። ውሻዬ ደግሞ ሴት ናት፣ ስሟም ዩሚ ነው። እኔና አንቺ ማለት ነው ለማታውቁ ሰዎች። ከዛ ያው ሲዝን ሆኖ ሲያልቅ እዛው ላይ ትጥዱታላችሁ። በኮኮናቱ ይጠበሳል ማለት ነው። ራስሽ ኩክ ታደርጊያለሽ የምትሉኝ ሰዎች እኔ በግ ስለማልወድ ለራሴ ያልሰራው። መቀጠል በጣም ስለምትወደው ቾሮሊና መሀል ላይ ስቴኩን አድርጌላታለሁ። ከዛ ሬዲ ያደርጋችሁ እንድትበላ ኮማንድ ማድረግ ነው። ሻትሬን የማድረገው ትልቁ ጥቅም ሳይታዘዙ አይበሉም። የኔ ቅመሞች ይህንን ይመስላል የምግብ አሰራሩ። ከወደዳችሁት እና ሌላ እንሰራላችሁ ከፈለጋችሁ ኮሜንት ማድረግ አትርሱ። አይ ሆፕ ኢንጆይ እንዳደረጋችሁ። ባካችሁ ውሻ አዳፕት ያደረጋችሁ ሰዎች በአግባቡ ትሪት አድርጎ። ወዳችኋለሁኝ። ባይ ባይ። ኖ ኖ ኖ ኖ no 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 Mirinda magic Mirinda
ወተት ጣፋጭ ምሪንዳ No, 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 no. No, 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 no. No, 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 no. No, 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 no. የኔ ፍቅር እጅሽ ስጪ፣ ቃል ግቢልኝ። እኔ ብሞትም ህይወትሽ እንደምትኖሪ አግብተሽ ህይወትሽ እንደምትቀጥይ ቃል ግቢልኝ። እስማ መራንተ ምን ሆነ ነው? ኧረ በስመ አብ በል። አልጋ ላይ ሆነ እንኳን ጥሩ ነገር አውሮ እንዴ። እንደውም ጎረቤታችን ግርማን አግኝ። ከመቼ ጀምሮ ነው ደግሞ አንተ ለሱ ማሰብ ጀመርከው? ጭራሽ እኔ ለሱ እድሜ ዘመንን ስትጣላ አይደል እንዴ ኖርከው? ታዲያ እኔን በልጅነት ያቃጥለሽ እንደደፋሽ እሱንም ድፊልኝ። አባ አንተን ትንሽ ጆሮዬ አልሰማለኝና ልካከም ነበር የመጣሁት። እሺ በቃ ካርድ አውጣልሃለሁ። እሱን ትመረመራለህ። ስንት ነው? 3000 ብር ብቻ። ካርዱ ሰማሁ። አሁን ሰምቻለሁ። አሁን ሰማሁ። አባ አንድ ከስተመር እኮ ነች ይሄንን ዳይኒንግ ቴብል ያንቺው ራሱ ካልሆነ አለችኝና ልሸጠው ነው እንዴ? አንቺ ሁሉን ነገር መሸጥ ነው እንዴ? ኧረ ቤቱን ባዶነት አስቀሪም። ምን ላድርግ? ቢዝነስ ነው በቃ ሁሉን ነገር መሸጥ። አንቺማ ደህና ዋጋ ቢሰጡሽ እኔንም ከመሸጥ ወደላቲ። ኧረ አንተንማ በምንም አትለወጥም። በምንም ቆይ 100 ሚሊዮን ብር ቢሰጡሽ አትሽሽኝ? የት አካባቢ ነው የሚሸጠው? ማለት እንዴት? አንተን 100 ሚሊዮን ብር አውጥቶ ይገዛኛል? ጎሽ በቃ ይኸው ነው እንግዲህ። ግን እኮ ስምን አልነገርከኝም። ወደዚህ ሂጃች፣ ወደዚህ። እሺ ስልክ ጓደኞቼ ተከብት ጥበቃ እየተወሰዱ አለዕድሜያቸው ሲዳሩ እድሜ ላሳረኛው መልኬ እኔ ግን ወደ ትምህርት ቤት ተላኩ። 3ኛ ክፍል እያለን ጋሽ ፋሲካው የሚባል የአካባቢ ሳይንስ መምህራችን ፈተና ፈትናለሁ ብሎ ተክፍል አስወጣን። ያኔ ተጎኔ ይቀመጥ የነበረውን ልመንህ ዳምጤን ጠጋ ብዬ ስትሰራ ለቅጥ ሳትሸፍን ገረጥ አድርጋ አሳየኝ በል በአሁኑ ቅዳሜና እሑድ ከብት እጠብቅልሃለሁ አልኩት። ልመንህ ጀነን ብሎ እረ እጎዳ ይለያ የቀጣዩንም ተጠበቅሽልኝ እሺ አለኝ። ተስማምተን ገብተን ተቀመጥንና ልመንህ የጣፈውን ጥፌ ለጋሽ ፋሲካው የፈተና ወረቀቴን ሰጥቼ ወጣው። በነጋታው ፈተናው ታርሞ ሲመለስልን ተጠቅላላው የፈተና ወረቀት ሁለቱ በልመንህ ዳምጤ ስም የተሰሩ ሲሆኑ የኔ ስም ያለበት ወረቀት ግን ደብዛው ጠፋ። የልመንህን ፈተና ተነስሙ ገልብጬ እንደሰጠሁት ትዝ ያለኝ ቆይቶ ነው። በአክስቴ ስድብና በእናቴ ድቂ እየታገዝኩ 8ን ጨርሼ 9ኛ ክፍል ተገባሁ። በኋላ ግን እንደ ልመንህ ያለ ወዳጅ በማጣቴ 10ኛ ክፍል የምጽአት ያህል ራቀኝ። እታታ ተስፋ ስትቆርጥ ቴክኒክና ሙያ ትምህርት ቤት በመንገድ ግንባታ ዘርፍ አስመዘገበችኝ። መምህሩ 3 ቀን ካስተማረን ወዲያ ወረቀት አውጡ ልፈትን ነው አለና ጥቁር ሰሌዳው ላይ 3 ደረቅ ጥያቄ ጣፈ። ቀሪው 2ቱ ትዝ ባይለኝም የመጀመሪያው ጥያቄ ግን ዋት ኢዝ ኤ ቺዝል ይል ነበር። እንደ ቀለሜ በጠቋሚ ጣቴ ግንባርና ጀሮዬን ሳሻሽ ቆይቼ የመሰለኝን ጥፌ ወጣው። አያሜ ቺዝል
አጭር ወንድና መቀመጫችን ጣውላ ያንን ሴቶች በቃ አንድ ነን ዋው አናስብልም ስናልፍ የብዙ ሰው ምርጫ አይደለንም ይሄን አምነን መቀበል ነው እንጂ እኔ ቁመቴ ስላጠረ ሴት ልጅ ቁመት ዲገርነች ምናምን አትበል እኔ አሁን ራሴን አምኜ ተቀብዬ ግፋ ቢል አለባበሴን ካስተካከልኩ ነው እንደው ግፋ ጣርኩ ቢል እንጂ አላለቃቅስም ሞንደል ከምትለው እኩል ለምን እንትን አላልኩም ያላለቃቅስም ስለዚህ አንተም ቁመትን አምነ ተቀበል አጭር ነህ ፍቅረኛው ነፍሰ ጡር እንደሆነች ትነግረዋለች። ነገር ግን እሱ ደስተኛ አልነበረም። ወዲያውኑም ያንባርቅባታል። እጅግ በጣም ባለጌ ነሽ፣ እንዴት ከሌላ ወንድ ጋር ተኛለሽ ይላታል። ምን ለማለት ፈልገ ነው? የእሷ ጥያቄ ነበር። እርጉዝ መሆኔን አትቀበልም ወይ? አንተ እንደሆነ አላመንክም ወይ ትለዋለች። አዎ አላመንኩኝም፣ እንዴት እንደዚህ ትኛለሽ? እኔ እኮ መውለድ አልችልም ይላታል። እሷን በመደናገጥ ምን ለማለት ፈልገ ነው ትለዋለች። 2 ጊዜ ለስራ ብዬ እንኳን ሄጄ ታይላንድ ልታከም የነበረው ይሄንን ነው። የዘር ፍሬ ከአንድም 2 ጊዜ ማስረገዝ እንደማልችል ተነግሮኛል ይላታል። እሷም እጅግ በጣም ትደነግጣለች። እንዴት ይሆን ቻለ ትለዋለች። ይህም የተፈጥሮ ነገር ነው፣ በጣም አዝናለሁ። የማዝነው ግን አንቺ ከወንዱ ጋር ተኝተሽ ለኔ ልጅ አለ ብለሽ መንገርሽ ነው ይላታል። በእርግጥ እሷም ለቀልድ ነበርና ቀልዴን ነው ብላ ብታጥናናውም እሱ ሊመለስ አልቻለም። እጅግ በጣም አዝናለሁ፣ ቅስሜን የሰበርሽው ምን ለማለት ፈልገሽ ነው? ሞራሉ እንደተነካና ከሌላ ወንድ ጋር እንዳደረች ተጋግሞ ይነግራታል። እሷም ለቀልድ እንደሆነ ትነግረዋለች። ነገር ግን እሱ መመለስ አልቻለም። እሷም ኧረ ምንም ችግር የለውም ምንም ብትሆን ምን እኔ ልለየም ፈልጌ አይደለም ብቻ ከኔ ጋር ሁን እንዴት እስካሁን ሳልነገርከኝም ትለዋለች። እሱም ላጣይ ስለፈራው ነው ያልነገርኩሽ እጅግ በጣም ተጨንቄ ነበር ይላታል። ነገር ግን ይሄ ሁሉ የሁለቱም ድራማ ለየት ያለ ነበር። እሱ ከመጀመሪያው ጀምሮ ካሜራ ከማዘጋጀቷ ጀምሮ ያቃት ነበር። በተደጋጋሚም ፕራንክ እያለች ምሰራውን ስራ ስለሚረዳት ይህንን ጊዜ መማር እንዳለባት ይገባዋል። ስለዚህም ማልቀሱን ይቀጥልበታል። እሷም ወደ ራሱ ሰባ አቅፋው ታጽናናዋለች። ነገር ግን መጨረሻ ላይ ሳቁ ያመልጠዋል። ይህንንም ይላታል አንቺ ብቻ ብልጥ አይደለሽም ደስተኛ እንድትሆኝ ነው እንጂ ሁልጊዜም ካሜራ ስታስቀምጪ ሁልጊዜም እንደዚህ አይነት ቀልዶች ስትሰሪ አቅብሻለሁ። ቢያንስ ካሜራሽን ፊት ለፊት ማስቀመጥ እንኳን መደበቅ ልመጅበት ይላታል። የሆነ ሆኖ ለእሷም ማርገዝ ፕራንክ ነበር። እሱም ሲያለቅስ የነበረውና አልወልድም ያላት ፕራንክ ነበር። እናም ያደርሰው እነዚህ 2 ጥንዶች በራሳቸው በቆፈሩ ጉድጓድ እውነት ሆኖ ቢገኝ ምን አይነት ስሜት ቢሰማቸው? ምናልባት እሷ አርግዛ እሱ መውለድ ባይችል ኖሮ ወይም እሷ ለቀልድ ብላ እሱ እውነቱን ነግሯት ቢሆን ኖሮ ምን አይነት ህይወት ውስጥ እንደሚገቡ ማሰብ አይገብድም። ለማንኛውም የምንኖረውና የምንቀልደውን ህይወት ለጌታም ማወቁም የተሻለ ነው። ይህ የሚኖር ህይወት ነው። ሰላም። ይህንን ያውቃሉ አጫጭር ሰዎች ተስፋ እንኳን ለመቁረጥ ቁመታቸው እንደማይደርስ። ይህንን ያውቃሉ ውስጣዊ ውበት እንጂ ውስጣዊ ቁመት እንደሌለ። ስለዚህ አጭር ሰው በውስጥም በውጪም ያው አጭር ነው። ወንድ ልጅ ገንዘብ ከጠየቀሽ ኮድ ሬድ ይሄ ማለት በጣም ሃዛርድ የሆነ ነው። ሃዛርድ የሆነ ትልቅ ሽልጥልጥ። አንተ በመጀመሪያ ደረጃ ወንዶችን አትወክልም። አዎ እንዳንተ አይነቱ ሽልጥልጥ በውርስ ያበደ ውርስ ወስዶ ብቻ ጆሮን አስበስቶ ምንም ስራ ሳይሰራ ስትራግል ሳያደርግ የሆነ ነገሮች ስለተመቻቹለት ኛኛኛ የሚለውን ወንድ አዎ ማበደር የለብንም ይሆናል። ግን አንተ ምን አይነት ቆሻሻ ሰው ነው? እናታችሁ ስማ፣ ወንድ ልጅ መልአክ አይደለም። ወንድ ልጅ ፍጹም አይደለም። ሰው ስትራግል ሲያደርግ ሰው ሲሰራ እኔ ነኝ ያለ ሚሊነር ገንዘብ ሊቸግረው ይችላል። ገባችሁ? ኢንቴንሽኑ ነው። ወንድ ልጅ ገንዘብ የጠየቀኝ ኢንቴንሽን እኔን ምንድነው? ሊበላኝ ነው፣ አሰ ሹገር ማም ነው፣ የሆነ እኔ ከኔ ጥቅም ፈልጎ ነው የሚለውን ነው ማየት ያለብን። እኔ ጓደኛዬን ሰፖርት ባደርገው፣ እኔ ቦይፍሬንዴን ሰፖርት ባደርገው እንደ ሹገር ማሚ መታሰም ሌላ ነገር ነው። ግን ሰፖርሽን ምን ችግር አለው? ምንድነው ችግሩ እንዴ? ሰው ከሰው ጋር በቃ የሆነ ገንዘብ ይበደራል፣ ይጠይቃል። ይሄ ገንዘብ እኮ መጠየቅ ምንም ማለት አይደለም። አዎ አንተ ስለማትሰራ ገንዘብ ቸግሮክ ስለማያቅ አትጠይቅ ይሆናል። ምክንያቱም አንተ በደህና ሰዓት እናትና አባቶች የሆነ ቻንስ ተመቻችቶልሃል። ያንን ይዘሽ ሽልጥልጥ ለማውራት አሁን ለእንዳንተ አይነቱ እድል ፈጠረ። ግን የሚሰራ ወንድ የሚታገል ወንድ ገንዘብ ሊቸግረው ይችላል፣ ገንዘብ ሊጠይቅ ይችላል። ምንም ማለት አይደለም። የሰው ልጅ ኢንቴንሽኑ ነው ዋናው። እሺ በቃ አርጊ መልሽ ነው የምታረጊው። ሂጂ ስልሽ ትሄጃለሽ፣ ቁሚ ስልሽ ትቆሚያለሽ ማለት ነው። በቃ አሁን እስኪ ቁልፍ አስነሽ። ሂጂ በቃሽ። እዛ ጋር አንድ ሰው ገባብሽ። እስቲ ቁሚ። ከራሴ በላይ ምን አሳሰበሽ?
እንዳሳወቅሽው ልቤ ለስቃይ የሌለብሽ እኔ ሰበብ እንዲያስቡት ከራሴ በላይ ምን አሳሰበሽ በኔ ምነው ዳረግሽው ልቤ ለስቃይ የሌለብሽ እኔ ሰበብ እንዲያስቡት ከራሴ በላይ ምን አሳሰበሽ ጓደኛዬ ምን እንዳረገኝ ለነግራችሁ ነው ቪዲዮ የምሰራው። የገዛ ጓደኛዬ ምናልባት ብዙዎቻችሁንም ያስተምራል ብዬ አስባለሁ። ምን መሰላችሁ? በዚህ በቲክቶክ አካውንቴ በመለቃቸው በእያንዳንዱ ቪዲዮዎች እየተከታተለ በኮሜንት እጅግ በጣም አስጸያፊ የሆኑ ስድቦችን፣ እጅግ በጣም ሞራል የሚነኩ ኮሜንቶችን ይጽፍልኛል። ሳይስት ፕሮፋይሉ ላይ ያለው የአንበሳ ስዕል ብቻ ነው። ሴቲውን ወንድ የሚገልጽ ነገር የለም፣ ስም የለውም። ጀስት ሁሌ ተከታትሎ በየኮሜንቱ የገባ ይሰድበኛል፣ ያንቋሽሸኛል። እና እግዚአብሔር ሲረዳኝ ትላንትና አብረን ምሳ በላን፣ ቡና ምናምን ከጠጣን በኋላ ከዛ ፑል እሱ ሊጫወት ፈለገና የሆነ ቦታ ገባን። እሱ እየተጫወተ ነው። ከዛ የሆነ ቪዲዮ ላከልኝና ኤዲት አድርገው ወደ ኋላ ወደ እኔ ስልክ ላክ ብሎ ስልኩን ሰጠኝ። ቪዲዮውን ኤዲት አደረኩለት ምናምን ወደ እሱ ላኩ። እሱ ስቲል እየተጫወተ ስለነበረ ዝም ብዬ እንደ ድንገት ማለት ነው ዝም ብዬ ገባው የሱ ስልክ ላይ ቲክቶክ ላይ ገባው። ዛ ፕሮፋይሉን ድንገት ስነካ ክው ነው ያልኩት። ለካያ በእያንዳንዱ ቪዲዮ የተከታተለ ሞራሌን ለመንካት ሲሞክር የነበረው ሲያንቋሽሽን ሲሰድበኝ የነበረው የገዛ ጓደኛዬ ይኖራል። ከዛ ምን አደረኩ? ቶሎ ስልክ ተደወለልኝ፣ መሄድ አለብኝ ብዬ እየተጫወተ ስለነበር ስልኩን ሰጥቼ ወጣሁ። እናም እርግጠኛ ነኝ ይህን ቪዲዮ ታየዋለህ፣ ምክንያቱም ስለምትከታተለኝ ራስን ደብቀ ማለት ነው። እኔ ክፉ ነገር ላንተ አልመኝም፣ ግን መማሪያ አደርጋለሁ ብዬ ነው ይህን ቪዲዮ የሰራሁት። ፈጣሪ ሆይ እኔ ራሴን ከጠላቶች እጠብቃለሁ፣ አንተ ግን ከወዳጆች ጠብቀኝ የሚባል አባባል አለ። ትክክለኛ አባባል። እርግጠኛ ነኝ ብዙዎቻችሁ በዚህ ምድር ላይ እጅግ በጣም ውስጣችሁን እስኪያማችሁ ድረስ የተጎዳችሁት በጠላቶቻችሁ አይደለም፣ የኔ ናቸው ባላችኋቸው፣ በጓደኞቻችሁ፣ በዘመዶቻችሁ ሲከፋም አንዳንዴ አያምጣው እንጂ በቤተሰቦቻችሁ የተጎዳችሁ ናችሁ፣ የኔ ናቸው በምትሏቸው ማለት ነው። ስለዚህ ሞኝ አትሁኑ። ሰራውንዲንጋችሁን በደንብ ተመልከቱ። የጭቃ ውስጥ ሾክ ሆኖ አጠገባችሁ ሆኖ እናንተን የሆነ ሰዓት ላይ ለመውጋት አሳቻ ሰዓት የሚጠብቁ በጣም ብዙ ወዳጆቻችሁ አጠገባችሁ ጋር አሉ። እና ምን ተረዳው? እናንተ ክፉ አትሁኑ እንጂ ውስጣችሁ ላይ ክፋት አይኖር እንጂ ማንም ሰው እናንተ ላይ ክፋት ቢያስብ አይሳካለትም። ምክንያቱም ከናንተ ጋር የእውነት አምላክ ስላለ። እና ጓደኛዬ በቲክቶክ እየተጠቀመ ነው ብለህ ካሰብክ 5 ሳንቲም አላገኝም። ጀስት የሰው ፍቅር አገኛለሁ። እግዚአብሔር ይመስገን እጅግ በጣም ብዙ ወዳጆች አፍርቼበታለሁ። ፈጣሪ ጥሩ ነገር ይስጥ፣ ህይወትን ያሳካልህ እልሃለሁ። ብቻ ጥሩ ነገር እመኝልሃለሁ። አድርሱልኝ። አመሰግናለሁ።